So the White House has confirmed that an Iranian proposal to end the war is under discussion. Caroline Leavitt says while it's being considered, Washington's red lines remain in place. Peace deal offering to end its blockade and restore shipping through the Strait of Hormuz if the U.S. lifts its military blockade on Iranian ports and also vessels. Now, the proposal also suggesting delaying nuclear negotiations. Well, Iran's foreign minister is in St. Petersburg for talks with Russian President Vladimir Putin. Abbas Araghchi's visit is part of diplomatic efforts to end the war with the U.S. ኢራን ባልታሰበና ባልተጠበቀ ጊዜ ወደ ሰላም ድርድር ብቅ ብላለች። ኢራን በአዲስ የሰላም እቅዷ የዓለማችን ከ20 በመቶ በላይ ነዳጅ የሚተላለፍበት የሆርሙዝ ሰርጥን ለመክፈትና ጦርነቱን ለማቆም አዲስ የሰላም እቅድ ለአሜሪካ ማቅረቧን አልጀዚራ ዘግቦታል። ነገር ግን ዶናልድ ጄ ትራምፕ ኢራን ባቀረበችው አዲስ የድርድር ሐሳብ ደስተኛ እንዳልሆኑ ሮይተርስ የዜና ወኪል የአሜሪካ የመረጃ ምንጮችን ዋቢ በማድረግ ዘግቦታል። ዶናልድ ትራምፕ ጦርነቱ እስኪያበቃ ድረስ የቴሄራን የኒኩለር መርሃ ግብር ወደ ጎን ለመተው ኢራን ባቀረበችው የድርድር ሐሳብ ትራምፕ ደስተኛ እንዳልሆኑ ተገልጿል። ትራምፕ በትሩዝ ሶሻል ሚዲያቸው ላይ በለጠፉት ጽሑፍ በአሁኑ ወቅት አሜሪካ ሁሉንም የድርድር ካርዶች በእጇ እንደያዘች በመግለጽ ኢራን አዲስና የተሻለ ሐሳቦችን ይዛ እስክትቀርብ ድረስ እድል እንሰጣታለን ሲሉ በትሩዝ ሶሻል ገጻቸው ላይ አስፍረውታል። ኒውዮርክ ታይምስ ስለ ውይይቱ መረጃ ያላቸው ምንጮችን ጠቅሶ እንደዘገበው ከሆነ ዶናልድ ትራምፕ በትናንትናው ዕለት በነበራቸው ስብሰባ ላይ የቴሄራን እቅድ የቀረበላቸው ሲሆን እቅዱ አሜሪካ ወሳኝ በሆነው የሆርሙዝ የንግድ መስመር ላይ የጣለችውን እገዳ እንድታነሳ የሚጠይቅ ነው ብለዋል። ታዲያ በትናንትናው ዕለት ከኢራን መንግስት በኩል ብቅ ያለው የሰላም እቅድ የዓለም አቀፍ ትኩረትን ስቦ ውሏል። ይህም ከቴሄራን በኩል የመጣ የሰላም እቅድ አሁን ላይ በዓለም አቀፍ ደረጃ እየተፈጠረ ላለው የነዳጅ እጥረት፣ የነዳጅ ዋጋ መጨመርና ዓለም አቀፍ የኢኮኖሚ ቀውስ እየተፈጠረ ባለበት በዚህ ወቅት ይሄ አዲስ የድርድር ሐሳብ መቅረቡ ትልቅ እፎይታን እንደሚፈጠር የኢኮኖሚ ተንታኞች ይገልጻሉ። ይህ የሰላም ጥያቄ ለአሜሪካ የቀረበው በፓኪስታን አሸማጋይነት መሆኑን የኢራን ሚዲያዎችና ዓለም አቀፍ ሚዲያዎች ገልጸዋል። የሰላም እቅዱ የቀረበው የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሴንት ፒተርስበርግ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ውይይት በሚያደርጉበት ወቅት ነው። የኢራን አዲሱ ስትራቴጂ በቅድሚያ በአካባቢ ያለው ጦርነትን ማቆም ላይ ያተኮረ መሆኑን የገለጸው ታስሚን የዜና ወኪል አገሪቱ አስቸኳይ ተኩስ አቁም ለማድረግና የመርከብ ንግዶች መስመሮች ወዲያውኑ ለመክፈት ዝግጁ መሆኗንም ገልጿል። ይሁን እንጂ አሜሪካ ወደዚህ አውዳሚ ጦርነት የገባችውና ኢራንን ለውድመት የዳረጋት እንዲሁም አሜሪካ እዚህ ጦርነት ውስጥ እንድገባ አስገድዶኛል ያለችው የኢራን የኒኩለር ፕሮግራም ኢራን በድርድሩ እንደማይኖርና የኒኩለር ድርድሩ በሌላ ጊዜ እንደሚሆንና በዚህኛው አዲስ የሰላም ድርድር እቅድ ላይ እንዳላካተተችው ታውቋል። የሰላም እቅዱ በኢራን የማበልጸግ ላይ ያለው ልዩነቶች ለጊዜው ወደ ጎን በመተው የአሜሪካ የባህር ኃይል እገዳን በማንሳትና የንግድ እንቅስቃሴን ወደ ነበረበት ለመመለስ ያተኮረ ስምምነት ላይ ለመድረስ ያለመ መሆኑን ድርድሩ በትንሹም ቢሆን ስጋት ውስጥ ይከተዋል። ኢራን ባቀረበችው አዲስ የድርድር ሐሳብ በፓኪስታን አደራዳሪነት የተደረገውና በመካከለኛው ምስራቅ ውስጥ ትልቅ እፎይታን ፈጥሮ የቆየው የተኩስ አቁም ስምምነቱ ለረጅም ጊዜ እንዲራዘም ወይንም ደግሞ ቋሚ እንዲሆን የሚያደርግ ሲሆን የኒኩለር ድርድር የሚጀመረው የሆርሙዝ ሰርጥ ተከፍቶ የባህር ላይ እገዳ ከተነሳ በኋላ ብቻ እንደሆነ በእቅዷ ላይ ኢራን አስፍራለች ሲል አልጀዚራ ዘግቧል። ኢራን ያቀረበችውን የድርድር እቅድ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከብሔራዊ ደህንነት ቡድናቸውና ከአማካሪዎች ጋር እየመከሩበት መሆኑን ቢቢሲ ዘግቧል። ትራምፕ ከአማካሪዎቻቸው ጋር ባደረጉት ውይይት ላይ አንድ ባለስልጣን ለሮይተርስ እንደተናገሩት ዩናይትድ ስቴትስ የኢራን የኒኩለር ጉዳይ መጀመሪያ ላይ እንዲታይ ስለምትፈልግ ትራምፕ በኢራን ሐሳብ ደስተኛ እንዳልሆኑ ተናግረዋል። እንዲሁም በዋይት ሃውስ በተደረገ ውይይት በርካታ ሰዎችን ጠቅሶ የዘገበው ኒውዮርክ ታይምስ ዶናልድ ትራምፕም በአዲሱ የኢራን እቅድ እንዳልተደሰቱ ዘግቦታል። ዋይት ሃውስ በበኩሉ ጦርነቱን ለማቆም ኢራን ያቀረበችው አዲስ እቅድ እየተመለከቱት መሆኑን የገለጹት የዋይት ሃውስ ፕሬስ ሴክሬታሪያል ኃላፊ ካርሎስ ሌቪት እንደገለጹት ከሆነ እቅዱ እየተገመገመ ባለበት ወቅትም ቢሆን የዋሽንግተን ቀይ መስመሮች በቦታቸው ይቆያሉም ብለዋል። ሲኤንኤን በበኩሉ ጉዳዩን የሚያውቁ ሁለት ሰዎችን ጠቅሶ በቴሄራን የኒኩለር መርሃ ግብር ላይ የሚነሱ ጥያቄዎች ሳይፈቱ አሜሪካ የኢራን ወደቦች እገዳ ማንሳት በንግግሩ ውስጥ የአሜሪካን ቁልፍ ሚና ሊያስወግድ ይችላል ብለው ስለሚያስቡ ትራምፕ ሐሳባቸውን ሊቀበሉ እንደማይችሉ ተናግረዋል።
ይህም በርካታ የድርድር ሀሳቦች ወደ አሜሪካ ከተላኩ በኋላ አሜሪካ እየተወያየች ያለችው የኢራኑ የውጭ ጉዳይ ሚኒስተር አባስ አራግቺ በሩሲያ ይፋዊ የሥራ ጉብኝት እያደረጉ በነበረበት ወቅት ነው። በሩሲያ ይፋዊ የሥራ ጉብኝት እያደረጉ ያሉት የኢራኑ የውጭ ጉዳይ ሚኒስተር አባስ አራግቺ ኢራን የፕሬዝዳንት ዶናልድ ጄ ትራምፕ የድርድር ጥያቄንም እያጤነችበት መሆኑን ሮይተርስ ዘግቦታል። ከሰሞኑ ወደ ፓኪስታን፣ ኦማን እንዲሁም ሩሲያ ያቀኑት የኢራኑ የውጭ ጉዳይ ሚኒስተር አባስ አራግቺ አሁን ላይ ያለው ጦርነት ለማስቆም በሚቻሉ ጉዳዮች ላይ ውይይት ማድረጋቸውን የገለጸው አልጀዚራ ሚኒስተሩም በጉብኝታቸው ወቅት ኢራን አዲስ የሰላም እቅድ በፓኪስታን በኩል ለአሜሪካ ልካለች ብለዋል። የኢራኑ የውጭ ጉዳይ ሚኒስተር አባስ አራግቺ ባለፉት ቀናት በኢስላማባድና በኦማን ከተነጋገሩ በኋላ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋራ በሴንት ፒተርስበርግ ተገናኝተው ተወያይተዋልም ተብሏል። በውይይታቸው ሩሲያ የኢራን አጋር እንደሆነችና ሩሲያ በክፉም ሆነ በደግ ጊዜ ከኢራን ጎን መሆኗን ሞስኮ ገልጻለች። ቭላዲሚር ፑቲን ለኢራኑ የውጭ ጉዳይ ሚኒስትር እንደገለጹት አገራቸው በመካከለኛው ምስራቅ ሰላምን ለማምጣት ማንኛውንም ነገር እንደምታደርግ መናገራቸውን ታስሚን የዜና ወኪል ዘግቦታል። በውይይቱም ቭላዲሚር ፑቲን ኢራን ይህንን አስቸጋሪ ጊዜ ካለፈች በኋላ ሰላም እንደምትፈልግ ያሳየችው እቅድ ይህም ሰላም እንደምትፈልግና ተስፋ እንዳላቸው መግለጫ ነው ሲሉ ጠቅሰዋል። አባስ አራግቺ በበኩላቸው በሩሲያና በኢራን መካከል ያለው ግንኙነት እየተጠናከረ መምጣቱን የገለጹ ሲሆን ይህም ጉብኝት ሩሲያ የኢራን አጋር መሆኗን የሚያሳይ ነው ያሉት ሚኒስተሩ ሩሲያ በኢራን ላይ የመጣባትን ትልቅ ችግር እንድትሻገር ላደረገችው ትልቅ ድጋፍ ምስጋናቸውን ቸረዋል። ሚኒስተሩ በሞስኮና በቴህራን መካከል ያለው ግንኙነት እየተጠናከረ የሚሄድና ስትራቴጂካዊ አጋር መሆኑን መናገራቸው የሩሲያ የመንግስት ቴሌቪዥን ዘግቧል። የክሬምሊን ቃል አቀባይ ዲሚትሪ ፔትሮቪ ሩሲያ፣ ቴሄራንና ዋሽንግተን በሚያደርጉት ቀጣይ ድርድር በሁለቱም ወገኖች ተቀባይነት ያለው የማደራደር ስራን ለመስራትና የድርድር እቅዶችን ለማቅረብ ዝግጁ መሆናቸውን ተናግረዋል። ኢራን ከፍተኛ ዲፕሎማቶች እንደገለጹት ጦርነቱ ኢራን እንደ ሩሲያ ያሉ ታላላቅ ወገኖችና አጋሮች እንዳሏት ያሳየ ትልቅ ይፋዊ የሥራ ጉብኝት ነው ብለውታል። በአሁኑ ወቅት በመካከለኛው ምስራቅና በሆርሙዝ ወሽመጥ ላይ ያለው ውጥረት በተባባሰበት በዚህ ወቅት ላይ የነዳጅ ጫኝ መርከቦች ኩባንያ ማህበር ባወጣው መረጃ በሺህ የሚቆጠሩ ባህርተኞችና ከ105 በላይ የሚሆኑ መርከቦች በሆርሙዝ ወሽመጥ መዘጋት ምክንያት መንቀሳቀስ እንዳልቻሉና ይህም ሁኔታ ከፍተኛ ችግር እያመጣ እንደሆነ ገልጿል።